እንደምን አላችሁ? የእግዚአብሔር አምላካችን ስም ይባረክ። እንኳን እንግዲህ ለዚህ ለአመታዊ ኮንፈረንሳችሁ በሰላም አደረሳችሁ። በጣም ስክን ያለ ደርዝ ያለው አምልኮ ነው ያመለክነው። ጌታን እንባርክ። ስለዚህ ጥሩ አምልኮ ጌታ ኢየሱስን በጣም እንባርካለን። ካላስቸገርኳችሁ ቆም እንልና የጌታን ቃል አብረን እናነብና ከዛ በኋላ የጌታን ቃል አካፍላችሁ ዮሐንስ ወንጌል ምዕራፍ 5 ነው ዛሬ አብረን የምንቆየው። ዮሐንስ ወንጌል ምዕራፍ 5 ላይ አብረን እናነባለን። መጽሐፍ ቅዱሶቻችሁን ወይም ደግሞ በተለያየ መንገድ መጽሐፍ ቅዱስ ማውጣት የምትችሉ ሁሉ ከኔ ጋራ ይሄን ጌታ ቃል አብረን እንድናነብ አበረታታችኋለሁ። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም። ዮሐንስ ወንጌል ምዕራፍ ስንት ነው ያለውት? 5 ከአንድ እንጀምራለን። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበርባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ እውሮች፣ አንካሶች፣ ሰውነታቸውም የሰለለ ብዙ ሕዝብ ስንት ሕዝብ? ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ስንተኛ የገባ? በመጀመሪያ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን ስንት ዘመን? ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ድዌውም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያው ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳና አልጋን ተሸክመ ሂድ አለው። ሃሌሉያ! ወዲያው በሉ ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋህ ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነሱም አልጋህን ተሸክመ ሂድ ያለ ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቅ። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ሃሌሉያ ለአይሁድ ነገረ። ኢየሱስ ያድናል። አባት ሆይ እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። በእግዚአብሔር ፊት እንጸልይ። just 2 minutes ኢየሱስ ያድናል። የእግዚአብሔር ህልውና የእግዚአብሔር መንፈስ በዚህ ጉባኤ አለ። ሃሌሉያ አባት ሆይ በመንፈስ ኃይል በክብር ኃይል ይሄን ጉባኤ ድጋሜ እንድትከድነው ጸልያለሁ። ኃይል ያገኘን፣ መንፈስ ያገኘን፣ ክብር ያገኘን። ጦርነትን በኢየሱስም ሽራለሁ። ይሻል የሚል ሰው አሜን ይበል። በየትኛውም በአንተ ነገር ላይ አዋጅ በቤትህ ላይ በልጆችህ ላይ በቢዝነስህ ላይ የሚታወጅ አዋጅ የተሻረ ይሁን። ይሻል የሚል ሰው አሜን ይበል። ሃሌሉያ ረሃባና ሳክለ ቨጂማያ ለቨጂማ የሶኖሞ ረባሃዲያስ የትኛውም አዋጅ የተሻረ ይሁን። ጫካው የተገለጠ ይሁን። ያድናል የሚል ሰው አሜን ይበል። ጌታ ሆይ ይሄ ጉባኤ ጠራ የሰበሰብከ አንተ ነህ። ጌታ ሆይ በከንቱ ህዝብን አጠራም። አባት ሆይ በየወንበሮቻችን አግኘን። በቃ መንፈስህ ይንካን፣ ክብርህ ያገኘን። ዛሬ የምናነበው የቃል ጌታ ሆይ ሎጎስ ሆኖ አይደለም ሬማ ሆኖ በመንፈስ እንዲያገኘን በኢየሱስም ጸልያለሁ። ጨለማ ይፈራረሰ ይሁን። በሰው ውስጥ ያለ የትኛውም ኃይል በኢየሱስ ስም የተወጋ ይሁን። ይወጋ የሚል ሰው አሜን ይበል። የትኛውም የተደበቀ ጦርነት ውስጣችን ያለ ክፉ ኃይል መተት፣ ድግምት፣ ቡዳ ይመታ የሚል ሰው አሜን ይበል። አጋንንት የፈራረሰ ይሁን። አባት ሆይ የቃልህን መንፈስ እንድትባርክልን በስምህ ጸልያለሁ። ሁሉ ለአንተ ክብር ይሁን። ልልታ ጭብጨባ ለጌታ አምጡ። ሃሌሉያ እናረፈረፍ ትላላችሁ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ መውጫ ላጣ መውጫ ነው።
የሚያምን ሰው አሜን ይበል። ግራ ግብት ላለው ወዴት ልሂድ ለሚል ሰው ድንገት ደርሶ የሚታደግ የሚባርክ ለቅሶን ወደ ሳቅ የሚቀይር ምርጥ ወዳጅ አለኝ የሚል ሰው አሜን ይበል። ዛሬ በዚህ ጉባኤ ኢየሱስን ነው የምናነግሰው። የሚያምን ሰው አሜን ይበል። መንገስም የሚገባው እሱ ነው። ሃሌሉያ። ይሄ ቅድም ያነበብኩት ክፍል ላይ ምናልባት እኔ ስሰብከው ቀላል ሊሆን ይችላል፣ ብንዘምረውም ቀላል ሊሆን ይችላል። ለሰውየው ግን ውስብስብ ነው። ለሰውየው ግን ፔኑ ቀላል እንዳይመስል እሱ እግር ውስጥ እሱ ጫማ ውስጥ ራሳችንን ምን ብንል ብናስገባ ምናልባት በጣም በጣም ፔንፉል ነው። ሰውየው ኬች ውስጥ እንደወጣ መጀመሪያ ማወቅ ያስፈልጋል። እኔ ኢየሱስን ዛሬ በዚህ ጉባኤ አከብራለሁ። ምርጥ ወዳጅ ነው ያለኝ፣ በጣም ምርጥ። ከእውነት እልሃለሁ ምርጥ ወዳጅ ኢየሱስ ያድናል። በዚህ መንፈስ ውስጥ እንድትሰሙኝ ስለፈለኩ ነው። የዚህን ሰውዬ ችግር እንደው አትሊስት እናንተ 3-4 አውጡ። እኔ ግን 2 ከነገርኳችሁ በኋላ ከዚህ ሰው ታሪክ ምንድነው የተማርኩት የሚለውን ነገር ጭብጥ አውጥቼ ነግራችኋለሁ። በየመሃሉ ግን ቃል እናወጣለን። የሚያምን ሰው አሜን ይበል። ቃልና ምክንያቱም ይሄ የሕያዋን ጉባኤ ነው። ይሄ መቃብር አይደለም። ይሄ የሕያዋን ጉባኤ ነው። እዚህ ቤት ያሉ ሰዎች ይድናሉ፣ ይፈወሳሉ፣ ይጽናናሉ። ኢየሱስ ያድናል። እንደዚህ ይሄ ቸርች ነው። አየተራ ስብስብ አይደለም እንዳይመስል። ይሄ ቸርች ነው። ጣራ ግድግዳውን ብቻ ነው። ይሄ ቸርች ነው። መለኮት ያለበት ቸርች ነው። አማኑኤል ያለበት ቸርች ነው። ኢየሱስ ያድናል። እንደዛ የምታስቡ ከሆነ ብቻ ነው የምትድኑት ብዬ ስለማስብ ነው። የዚህ ሰውዬ መከራው ብዙ ነው። በነገራችን ላይ መከራው ብዙ ነው ያልኳችሁ ቢያንስ 2 ነገር ላሳያችሁ። የመጀመሪያው የዚህ ሰውዬ ትልቁ ችግር ድርብርብ ነው። ትልቁ ችግሩ ምን ታውቃለህ? ብቸኝነት። እስቲ ብቸኝነት በሉ። እስቲ ብቻህን ተው። እስቲ ሰውጣ። እስቲ ያለ ሰው ሁን ትሞታለህ። ይኸውልህ እስቲ ያለ ሰው ሁን። እስቲ ባዶነት ይሰማ ጋጅጣ። እስቲ ከጎን ምንም አይነት ሰው እንደሌለ ይሰማ። ብዙ ነገር ይረበሻል። እንቅልፍ ታጣለህ። ኢንሰኪዩር ትሆናለህ። የዚህ ሰውዬ አንዱ ችግር ብቸኝነት። ምክንያቱም ጌታ ኢየሱስ ክርስቶስ ደግሞ ብቸኝነት የጎዳው እንደሆነ የምታውቀው በምን መሰል የጎዳው እንደሆነ የምታውቀው ጌታ ኢየሱስ ክርስቶስ መጣና ቃል አንተቁ ሰው እኮ ቁጥር 7 ላይ ምዕራፍ 5 ነው ያለነው። ልትድን ተወዳለህ ወይ አለው አይደል? መልስ ምንድነው? አውቶማቲክ አሁን አይደል? ግን አላለም። ልትድን ተወዳለህ ከተባልክ አዎ ጌታ ያለ መልስ እንደዛ አይደለም ያለው። እሱ የሁሉ ጊዜ ስቃዩን ነው የሚያብራራው። ጌታ ሆይ ገና ማብራሪያ ይሰጣል። ጌታ ሆይ ውሃው በተናወደ ጊዜ ወደ ውሃው ቀድሞ የሚያስገባኝ ምን የለኝም። ጮክ ብላችሁ ሰው የለኝም። እንደ አንድ ተራ አይሁድ ቆጥሮት ነው በርግጥ የሚያወራው። እባክህ ሰው ሁነኝ፣ ወዳጅ ሁነኝ፣ ዘመድ ሁነኝ። ይህ ውሃ በሚንቀሳቀስበት ጊዜ ደግፈ ስንተኛ አስገባኝ? አንደኛ አስገባኝ። እባክህ የኔ ችግር ምንድነው? ሰው ነው። ሰው የለኝም ነው ያለው። አየህ ሰው የለውም። ሰው አለመኖሩ እንዴት ከባድ ነው። አንተ ያለ ሰው ስትሆን ትሞታለህ አልኩህ እኮ። ሰው ብቻውን ይሆን ዘንድ መልካም አይደለም። ሰው እኮ በጣም ማህበራዊ እኮ ነው ራሱ። ያለ ሰው ይሞታል። ነገር ግን ዛሬ ታሪኩ ሊቀየር ነው። አንተ እባክህ የሚያምን ሰው አሜን ይበል። ብቻውን ብዙ የሆነ ወዳጅ አጠገቡ ቆሟል። እንኳን ደስ ያለ። ኢየሱስ ያድናል። እና ውስጡ ተጎድቷል። ውስጡ ያሟል። በነገራችን ላይ ሰው ካጣ ብዙ ነው ጉዳቱ። ይኸውልህ ነቢያትን እንኳን ሳይቀር እነ ኤልያስ እንኳን ሳይቀር ብቻዬን ቀረው ከአባቶቼ አልበልጥምና ወደ ሞት ውሰደኝ አላሉ? ብቻዬን ቀረው። ምክንያቱም ዞር ሲል ሰው የለው። ያለ ሰው ከሆንክ ሞት ይመጣል። አንዳንድ ያለ ሰው ትፈተናል። ጎበዝ ጸላይና ነብይ እንኳን ብትሆን አንዳንዴ ያለ ሰው ስትሆን ውስጥ ይጎዳል። ዛሬ ግን ወዳጅና ውጃለው በዚህ ጉባኤ ምርጥ ወዳጅ ሰው በሌለ ጊዜ የሚመጣ አንኳክቶ ሰላም ላንተው የሚል ስሙ ኢየሱስ የሚባል አረ ሃሌሉያ። በኃይል አሜን በሉ። እግዚአብሔር ሰዎች ተፈትናችሁ ታውቃላችሁ? ሰው አጣችሁ ታውቃላችሁ? የደወላችሁበት ሁሉ ቦታ ኢግኖር ተደርጎ ያውቃል? እባክህ ለአንድ አፍታ መልስልኝ ብላችሁ ሜሴጅ አድርጋችሁ ሰው ረስቷችሁ ይሆናል። ሊሆን ይችላል። ያንን ህመም የሚያስታግስ አውቆ የሚመጣ ስሙ ኢየሱስ የሚባል አረ ሃሌሉያ። ጀግና የሚመጣ አምላክ እንደሆነ ዛሬ በዚህ ጉባኤ ያረጋግጥላችኋል። ወዳጅ ያለኝ የሚል ሰው አሜን ይበል። በነገራችን ላይ ደስ ይበላችሁ። ይሄን ሰውዬ
ብዙ በሽተኞች ናቸው ያሉት ክራውድ በጣም ብዙ ክራውድ ነው የተኛው መጽሐፉ ብዙ ህዝብ ነው የሚለው አንካሳ እውር የሰለለ ብዙ ህዝብ ነው ያለው ኢየሱስ የዳዊት ልጅ ኢየሱስ ወይ ማረኝ ብሎ ጮኸ አይደለም ኢየሱስ ያናገረው ራሱ ኢየሱስ ነው ያናገረው አጠገቡ ሄዶ ልትድን ተወዳለህ ያለው ራሱ እኮ ነው አዋቂ ችግሬን የሚረዳ ያለውበትን ሲቹዌሽን የሚያቅ አናግሮ የሚፈውስ የሚያድን ኢየሱስ ያድናል እንደዚህ አይነት ጌታ አይደል ባካችሁ በእግዚአብሔር መንፈስ አሜን በሉ ክብር አለ በዚህ ጉባኤ ሃሌሉያ ይመጣል ኢየሱስ ወደ ቤት ወደ ችግር ወደ ያለበት ነው ወደ የወንበር ወደ የቤት ወደ ውስጥ አልቅሰ ከሆነ ዛሬ ወደ ላይ ትስቃለህ ሃሌሉያ ተዛ ነው ያናገረው ነገር ግን እግዚአብሔር ሰው የዚህ ሰው የችግር ብቸኝነት ብቻ አይደለም ይሁን የከረመ በሽታ አንዳንዴ እኮ ጤነኛ ሆኜ ብቸኛ በሆን እቋቋመዋል ህመም ብቸኝነት ሲደመር ምን በሽታ እንዴት አብሮ ይሄዳል ያውም ደግሞ የሳምንት ቢሆን እሺ የወር ቢሆን እሺ የዓመት ቢሆን እሺ የምንድነው የዓመታት 38 ዓመታት ኦ ማይ ጋድ የተወሳሰበ ነው ችግር ነው የከረመ ነው ዛሬ ግን ሸምበቆ ይሆናል የኖረ ነው ይህ ሰውዬ አይታይም ቆይ እናት የለውም አባት የለውም ዘመድ የለውም አክስት አጎት የለውም ጎረቤት የለውም ሊኖረው ይችላል አትፍረዱባቸው 3 ዓመት ታግለው ሊሆን ይችላል 10 ዓመት ታግለው ሊሆን ይችላል ያቀማቸውን ብርቱካን ሙዝ ይያዙ ጠይቀው ግን አመቱ በዛ ተስፋ ቆረጡ ብዙ አመት ሆነ ስለዚህ ቀስ የተንሸራተቱ ጠፍተው ሊሆን ይችላል ነገር ግን ባለቀ ታይም ኢየሱስ የሚባል ጌታ ባክበ ኃይል አሜን በል ይመጣል የሚስማሜን ይበል የከረመ ነገር አለ የተደራረበ ነገር አለ እንሳታል ቢመቶባል አንዱ ሳታል ሁለተኛው መቶባል እጆችን አንሳ ዛሬ የእግዚአብሔር መንፈስ ይመጣል የሚስማሜን ይበል ኢየሱስ ያድናል እግዚአብሔር ሰዎች ከምሬላችኋለሁ እንዴት አይነት ምርጥ ደራሽ ጌታ ነው ያለን ሰለብሬት አድርግ በኢየሱስ ቀርቦ የሚያናግር የውስጤን የሚያቅ ዘመድ በጣለኝ ጊዜ ሰው በሌለኝ ጊዜ አንኳክቶ የሚመጣ ሰላም ላንተ ይሁን ላንቺ የሚል አስደናቂ ጌታ ስሙ ኢየሱስ የሚባል የልጅነቴ ኢየሱስ አምባዬ ጌታዬ መውጫ መግቢያ በሬ ኢየሱስ ያድናል ቤትክን በኢየሱስ ሙላው ይድመቅ አፍክ ላይ ኢየሱስ ልብክ ላይ አንግሶ እሱ ነው ደጀን እሱ ነው አምባ እሱ ነው መውጫ መግቢያ እሱ ኢየሱስ ያድናል ቀርቦ የሚያናግር እንደሱ አለ ልትድን ተወዳለህ ብሎ የሚፈውስ ራሱ ጠጋ ብሎ የሚያናግር ኢየሱስ ያድናል በእውነት እላችኋለሁ የዚህ ቤት ራስ ኢየሱስ ለዘላለም ስሙ ይባረክ ከምር እላችኋለሁ እግዚአብሔር ሰዎች እኔ ቀርቦ ሲያናግረው የመንሰፍሰፉን ስሜት እትጋረዋል አይዋል እታው እኔ መጥቶ መልአኩ ምስል ሲያናውጥ ወደ ውሃው ለመግባት አልችልም ምክንያቱም ምን የለኝም ሰው የለኝ እያለ ያለው በተዛዋሪ መንገድ እባክህ ውሃው በሚናወጥበት ጊዜ ደግፈኝ ትንሽ ያዛርገኝ ነው አንደኛ አስገባኝ ነው እባክህ ከጎኔ ቆም ነው አይደል እንደዛ እኮ ነው የሚለው መንፈሱ እንደዛ ነው ነገር ግን አጠገቡ የቆመው ታሪክን የሚቀይር በኢየሱስ ስም ሳታቅ ድንገት ታሪክ ይቀር በኢየሱስ ክርስቶስ ምን አንድ ሰው ቢሆን መርቃለሁ ዛሬ የከረመ ነገር ሳታቅ ድንገት ካንተ ይመታ ኢየሱስ ያድናል thank you very much አጠገቡ ሲን በዚህ መንፈስ የሚያወራው ኖርማሉን ከዚህ ቀደም የተለመደውን መልአኩ መጥቶ ውሃውን ሲያናውጥ አይደለም ውሃውን ሲያናውጥ ከዛ በኋላ ሁሉም ሰው በግሪሳ መጥቶ ስንተኛ ይገባ አንድ እንደዚህ ነው ሰውየው ኖርማል 38 ዓመት ሙሉ ያየውን የተመለከተውን አይነት ስልት ነው የሚያወራው አጠገቡ የቆመው ደግሞ በትላንቱ ነገር የማይሰራ አዲስ ያለው ስሙ ኢየሱስ የሚባል ባክህ ኃይል አሜን እሱ በኖርማሉ ሲያስብ ጌታ ግን አጠገቡ ቆመና ወዲያው እኮ ነው አሁን አለው አልጋህን ተሸክመህ ከዛ በኋላ አንድ ቃል አለብ ነው ቁጥር 10 ላይ ወዲያው እስቲ ወዲያው በሉ
ይላችሁ መጽሐፍ ቅዱስ ሲናገር ወዲያው አይገርምም ግን ይሄ ቃል ወዲያው ሰውየው ዳነ አልጋውን ተሸክሞ ምን አለ ሄደ ቁጥር 10 ላይ እስቲ ወዲያው በሉ እንዴ አንተ እስቲ ወዲያው በሉ አመታት የኖረ ነገር ወዲያው ለዘመናት አጠገብ ያለ ጉዳይ ወዲያው within a moment በደቂቃ በሰከንድ ልዩነት በኢየሱስ ስም ቃል አውጣለሁ ዛሬ ወዲያው እግዚአብሔር ወደ አንተ ቤት ይምጣ ለዘመናት ያስቆጠረ አንዳች ነገር በኢየሱስ ስም አሁን ይሁን የሚል ሰው አሜን ይበል ወዲያው አይገርምም ወዲያው ሰውየው ምንጣፉን ሰበሰበ አልጋውን ተሸከመብን ምን ትሆን እንግዲህ እንደው ፊሊንጉን ምን ነው በሰማ ነው ምን ነው እንደዛሬው ቪዲዮ በኖርና የተሰማውን ስሜት ሪከርድ አድርገን ባየነው ዛሬ አይገርምም በዘመናት መካከል ያስቆጠረ በሽታ ለ38 ዓመት የኖረ አንዳች ነገር ወዲያው በሚቃ ሲተካ አይተሃል በኢየሱስ ስም ወዳጅ የሆነ ጌታ ታሪክ የሚያደርግ አምላክ ኢየሱስ ያድናል እንዲህ አይነት ምናመልከተው ህዝብነን ፕሊዝ ኢየሱስ ማለት ነጥሮ የሚያይ ችግርን ደርሶ የሚያነብ በትክክል ደርሶ የሚባርክ አምላክ ነው ይሄ አምላክ ያንተ አምላክ ነው የኔ አምላክ ነው ያዳነን እሱ ነው ጨለማችን ያበራ እሱ ነው ወደሚደነቅ ብርሃን ያወጣን እሱ ነው ነፍሳችንን በሰረገላ ያስቀመጠው እሱ ነው ክብር በእልልታ በጭብጨባ አምጡለት ሃሌሉያ እንደዚህ አይነት አምላክ ነው ምናምን ኢየሱስ ያድናል እግዚአብሔር ሰዎች እኔ የዚህ ሰውዬ ታሪክ መተረክ አይደለም ፕላኔ የኔ ፕላን በዚህ ሰውዬው ውስጥ ያገኘሁትን ሌሰን ለእናንተ መንገር በዚህ ሌሰን ውስጥ የእግዚአብሔር መንፈስ እንዲያገኛችሁ መናገር ነው አሜን ይሁን ስለዚህ 3 ፖይንቶች አሳያችኋለሁ ከዚህ ሰው ምንድነው ነው ያገኘሁት ሌሰን የመጀመሪያው በኃይል ምንመታው አንድ ነገር አለ ተስፋ የማይቆርጥ ሰውዬ ነው አንተ እጆችን አንሳ ተስፋ አስቆራጭ መንፈስ ይመታ የሚሰው አሜን ይበል እጆችን አንሳ በጌታ በኢየሱስ ስም እህቶቼን ወንድሞቼን ተስፋ መታስቆርጥ ይፍረስ የሚል ሰው አሜን ይበል ይመታ የሚል ሰው አሜን ይበል thank you very much የእግዚአብሔር ሰዎች ይሄ ሰው የተስፋ አይቆርጥ በደንብ አሳያለሁ ይሁን ተስፋ 38 ዓመት ብዙ ነው ይሄ እኮ ራስን አንቀምት ገድልበት አመታት ነው ሰው ሳይኖር ብዙ ነገር አለ ሰውየውን ግን በጣም አንድ ኳሊቲ አይጨበታለሁ ምን የሚል ተስፋ አይቆርጥ ምክንያቱም ምዕራፍ 7 ሲያብራራ ልትድን ተወዳለህ ወይ ሲለው ሲያብራራ አዎ አይደለም ያለው በሚያብራራ ጊዜ ምን ተናገረ እኔ ስመጣ ሳለው ምትል ቃል ቁጥር 7 ላይ እስቲ በሉት እኔ ስመጣ ሳለው የሚለው ቃል ራሱ while I'm trying to get into the water ነው የሚለው በቋሚነት የተደረገ ሙከራ ብለው ፈታውታል እኔ ስመጣ ሳለው ሰምታችኋል ቃሉ የሚለው እኔ ስመጣ ሳለው የሚለው መላኩ መጥቶ ውሃውን አናወጠ የሚባል ወሬ በሰማ ቁጥር በሙሉ ከምንጣፉ ምን ያደርጋል ይነሳል አይደርስም እኮ አይደርስም እንደማይደርስ ያውቃል ሰው የለውም ግን መላኩ መጥቶ ውሃውን ምን አለው አናወጣው የሚባል ወሬ ምን ሲሰማ እዛው ተቀምጦ እኔማ አልደርስም ብሎ ተቀምጦ አቅም ውሃው ተናወጠ የሚባል ወሬ በሰማ ቁጥር ይንደፋደፋል ከምን ከምንጣፉ ይነሳል ይጀምራል ምናልባት ትንሽ እንደተራመደ ሰንበዲ ስንተኛ ገባ አንደኛ ገባ ተብሎ ይተኛል ይሁን ተስፋ ማይቆርጥ ተናወጠ በተባለ ቁጥር ሁሉ የሚሞክር ሰው ታቃለ ዝም ብዬም አልሞትም ማንኳኳት አቁመህም አይደለም መጸለይ አቁመህም አይደለም ቸርች መምጣት አቁመህም አይደለም ማንበብ አቁመህም አይደለም እየሞከርኩ ጌታዬን ጠብቀዋለሁ አንድ ቀን ሰማያቱን ቀዶ ይወርዳል ይመጣል የሚል ሰው አሜን ይበል አንተ ትውልድ በእግዚአብሔር መንፈስ ነግሬሃለሁ ተስፋ ቆረጥክ ውስጥ ሞተ ሳታቀው ሰይጣን መግቢያ ቀዳዳ ከፈትክለት ተስፋ አስቆራጭ መንፈስ ይመታ አሜን ጸሎት አቆምክ አሳሳኸው ብዙ ጊዜ ምሽግ ገብቼ በዚህ ጉዳይ አሳሰብኩኝ አሁን ግን ደከመኝ አልክ ዛሬ በእግዚአብሔር መንፈስ ግን እናገራለሁ ኃያል መንፈስ ክብር ያለበት መንፈስ ድጋሜ የሚያነቃ መንፈስ ኢየሱስ ያድናል ሞቲቬት የሚያደርግ መንፈስ ወደ ቸርች የሚያመጣ መንፈስ ጸሎት የሚያስጀምር መንፈስ መጽሐፍ ቅዱስን የሚገልጥ የምታነብበት መንፈስ በኢየሱስ ይምጣ የሚል ሰው አሜን ይበል አንተ ትውልድ ግድ የለም አምላክን ጠብቀው 70 ዓመት የጠበቁ ነበሩ
400 ምናምን ዓመት ዘመን የጮሁ ነበሩ። አንድ ቀን ግን ሰማያቱን ቀደም ይወርድ የሕዝቤ ጩኸት ሰምቻለሁ አድናችሁ ዘንድ ወረድኩ የሚል ፀሐይ የሚያወጣ በዘመናት መካከል ያለውን አንዳች ጉዳይ ወዲያው በሚል ቃል የሚተካ ሕያው የሆነ ኢየሱስ የሚባል አረ ሃሌሉያ ይመጣል የሚል ሰው አሜን ይበል። ተስፋ አትቁረጥ ፕሊዝ። አንድ ቀን ከወዳጅ ጋር ትገናኛለህ። አንድ ቀን በረከትህን ትቀበላለህ። ግን መጮህን አታቋርጥ፣ እልልታህን አታቋርጥ፣ አምልኮን አታቋርጥ፣ መንገርህን አታቋርጥ፣ ቸርች መምጣትን አታቋርጥ፣ በልፍኛ ያስለመድከውን አታቋርጥ። ኢየሱስ ያድናል። አቁም አይደለም። አንዳንድ ሰው ጫፍ ደርሶ ይታየኛል። ገብቷቸዋል። ኦነስት መሆኑ ተስፋ ያስቆርጠዋል። ይሄ ዓለም በቃ እንዲና እንዲ ብለህ የምትሄድበት ዓለም ነው። እስካሁን ድረስ ኦነስት ሆኜ ቆይቻለሁ ብሎ ዳር የደረሰ ሰው ይታየኛል። እንደዛ አይደለም ወዳጄ፣ ጠብቀው። ታማኝነት ግን አትልቀቅ። በመጠበቂያ ላይ ቆም። የእግዚአብሔር መንፈስ ይመጣል የሚል ሰው አሜን ይበል። የዚህ ሰው አንድ ኳሊቲ ነው። አንድ ኳሊቲ ጸንቶ ነው የሚጠብቀው። በተናወጠ ጊዜ ሁሉ ሞክሯል። አንድ ቀን ግን ውሃውም ሳይናወጥ መላኩም ሳይመጣ ግርግርም ሳይሆን ጸጥ ባለበት ጊዜ ኢየሱስ የሚባል ጌታ ምንም እኮ ግርግር ሳይኖር ጩኸት ሳይኖር መጣ ሳይሆን ራሱ ኢየሱስ ቤቴ ድረስ የተኛውበት ድረስ መጥቶ ልትድን ትወዳለህ ወይ ብሎ ኢንተርቪው አድርጎ ያስደነቀኝ ያሳቀኝ ታሪኬ ኢየሱስ የዘላለም ኢየሱስ ስሙ ይባረክ የሚል ሰው አሜን ይባል። ዛበሶች ሃሌሉያ። ይሄ ሰው ይታየኛል። በዚህ መንፈስ ውስጥ እንደሆነ መርሳት የለባችሁ። ስለዚህ ተስፋ እንዳትቆርጡ ፕሊዝ። ብዙ ነገር ተስፋ ያስቆርጣል። አሁን ያለንበት ዘመን ነጋዴው በንግዱ፣ ተማሪው በትምህርቱ፣ ወጣቱ በወጣቱ በጣም ብዙ ተስፋ አስቆራጭ ነገር በየቦታው እንሰማለን። ይሄ ብቻ ሳይሆን የምናየው ነገር እስክናጣ የምንሰማው ዜና እስክናጣ ድረስ ባብላጫው አንዳንዴ ጨለማ ነው። ነገር ግን በዚህ ምድር ላይ ቆሜ የእግዚአብሔርን ቃል ነግራችኋለሁ። ተስፋ እንዳትቆርጡ። የእግዚአብሔር መንፈስ ወደ ደጃችሁ ይመጣል፣ ወደ ቤታችሁ ይመጣል፣ ወደ ህይወታችሁ ይመጣል፣ ወደ ንግዳችሁ ይመጣል። የሚያምን ሰው በኃይል አሜን ይበል። አታቁም። ተስፋ እንዳትቆርጥ። ተስፋ ቆርጥ አይደለም አንድ ነገር መሆን ያለበት የሚለው የመጀመሪያው ለሰን ነው። ሁለተኛውና በጣም በጥንቃቄ የምትሰሙኝ ከእግዚአብሔር ጋር በቀጣይ ተጣብቆ ለመኖር የነበረው ቁርጠኝነት በጣም ድንቅ ነው። ይኸውልህ እኔ አንድ ጥያቄ ጠይቃችኋለሁ። እግዚአብሔርን በታሪክ አናማውም። በታሪክ የማንም ዕዳ የለበትም። አቤኔዘር ስሙ ይባረክ። አድነኝ ስንለው ያዳነን፣ እርዳኝ ስንለው የረዳን፣ አስበን ስንለው ያሰበን፣ ምን ያልተቀበልነው አለኛ? አምላክ አዶናይ ጌታ የረዳን፣ ከጉድ ያወጣን፣ ከጨለማ ያወጣን፣ እንባችን ያበሰ ለዘላለም ስሙ ይባረክ ነው ጌታ። የማንም ሰው ባለዕዳ አይደለም። የኔ ጥያቄ፣ የኔ ስጋት፣ የኔ ፍርሃት እኛ ነን እንጂ እግዚአብሔር ጋር ይኸውልህ ከእግዚአብሔር ጋር መልስ ከተመለሰልህ በኋላ፣ ጥያቄ ከተመለሰልህ በኋላ፣ ነገሮች ስክትክት ካሉ በኋላ፣ ገበታክ ሙሉ ከሆነ በኋላ፣ ቀንበር ከተሰበረ በኋላ፣ ደመቅ ካልክ በኋላ፣ ወዳጅ ካገኘ በኋላ፣ በወዳጅ መከበብ ከጀመርክ በኋላ እንዴት ነህ ነው ጥያቄ። የዚህ ሰውዬ ታሪክ ልንገርህ። ቁጥር 14 ላይ አንድ ቃል አለ። ከዚያ በኋላ ይላል። እስቲ በሉት መቼ ማለት ነው? ይኸው መቼ ማለት ነው? ከዚያ በኋላ ማለት ከተፈወሰ በኋላ፣ ከዳነ በኋላ፣ የብቸኝነት ዘመኑ ካበቃ በኋላ፣ እግዚአብሔር ከደረሰለት በኋላ፣ ከዚያ በኋላ ኢየሱስ በመቅደስ አገኘውና መቼ? ከመቼ በኋላ? ከተፈወስክ በኋላ የት አካባቢ ታየ ነው ጨዋታው። እንዴት ነህ ነው። ከተፈወስክ በኋላ እንዴት ነህ ነው። ከዳንክ በኋላ እንዴት ነህ ነው። መልስ ካገኘ በኋላ እንዴት ነህ ነው። ከቀናህ በኋላ የት አካባቢ ታየክ ነው ጨዋታው። ምን ያደርጋል መቅደስ? ይሄ ሰውዬ መቅደስ የሚደረገው ነገር ክሊር ነው አይደለም?
ክሊር ነው ወይ የሕግ መጽሐፍ ነው የሚነበበው መንፈሳዊ ስርዓት ነው የሚደረገው ከመቅደስ ይውል ከዳነ በኋላ የባከለ ጊዜ ያለው ሰው እኮ ነው 38 ዓመት ወደ ከተማ ገብቶ ወደ ቢዝነሱ እኮ መሄድ ይችላል ነገር ግን ከተፈወሰ በኋላ ይሄን ሰውዬ የታይተነዋል ቴንኪው የታይተነዋል ጠፋህ አይደል ኮበለል ካደል የኮንፈረንስ ቀን ብቻ ብቃል ካደል ቢዚዮን ካደል የለቅሶን ዘመን ረሳህ አይደል አዝናለሁ አንዳንዴ ይገርማል አንዳንድ ሰው ከተባረከ በኋላ የለም ግራጁዌት ካደረገ በኋላ የለም ካገባ በኋላ የለም ከወለደ በኋላ የለም ቸርች አካባቢ ይጠፋል ተፈልጎ ነው የሚገኘው ነገር ግን ጌታዬ አምላኬ ከዛሬ ቀን ጀምሮ አመልክሃለሁ ጧትና ማታ ንሱ አሜን ይባል በኪዳን አሜን በል ፕሮሚስ እየገባ አሜን በል ቃል ኪዳን እየገባ አሜን በል ያነሳክ እሱ ነው እንዴት ጠፋህ አንተ የቴርክ ሰሞኑን ጸሎት አቆምክ አይደል ማንበብ አቆምክ አይደል ያ የዋህነት ጠፋህ አይደል ማገልገል ተውክ አይደል ፕሮቶኮል አበዛህ አይደል ሐረተው ግዴለህም እንደሱ አይደለም የልጅነት ጌታ ካመድና ከትቢያ ያነሳ ጌታ አንድ ሰው አጠገብ ባልነበረበት ዘመን ቆም ብሎ ያናገረ ኢየሱስ የሚባል ለዘላለም አመልከዋለሁ የሚል አሜን ይበል ሃሌሉያ አመልከዋለሁ ይኸውልህ እሱ ክብርህ ነው እሱ ሞገስህ ነው እሱ ማረግክ ነው እሱ ህይወትክ ነው አንተ በሰረገላ ነፍስን ያስቀመጠ ሰዎች ሁሉ በገፉ ጊዜ መጥቶ ያናገረ ሕያው የሆነ ጌታ ለዘላለም ስሙ ይባረክ እግዚአብሔር መንፈስ እዚህ ቤት አለ እናንተ ትውልዶች ሆይ ስሙኝ ፕሊዝ አንዳንድ ሰው ይረሳል የመከራውን ዘመን ይረሳል የምጡን ዘመን ይረሳል የብቸኝነቱን ዘመን ይረሳል ባዶ የነበትን ዘመን ይረሳል በዕዳ የተተበተበበትን ዘመን ይረሳል በቀን አንዴ ለመብላት የተቸገረበትን ዘመን እግዚአብሔር ብለስ ያደረገው ይረሳል ከዛሬ ቀን ጀምሮ ግን አንድ ሙቭመንት ይነሳል አንድ ትውልድ ይነሳል ለአምላክ የሚዘምር ለጌታ የሚዘምር እግዚአብሔር ሆይ ወድሃለሁ የሚል አምባዬ ጉልበቴ አለቴ መሸሸጌ የሚል ፕሮቶኮልን ጥሎ ለእግዚአብሔር የሚዘምር ኢየሱስ ያድናል አንተ ትውልድ ፕሊዝ የደረሰልህ ጌታ ነው ያዳነህ ጌታ ነው ጨለማህን ያበራ ጌታ ነው የድንጋዩን ልብ አውጥቶ የሥጋ ልብ ያስገባ ጌታ ነው ኮተትን ካንተ ያነሳ ጨለማህን የሰበረ መንፈስ ቅዱስን በውስጥ ያስገባ ሰው ያደረገ ለዘላለም ስሙ ይባረክ አመልከዋለሁ በእልልታ አመልከዋለሁ በክብር ገና ሰግድለታለሁ የሚል ሰው እኔ I don't know ክርስትናው ለምትነካው ነው ክርስትና ፕሮቶኮል አይደለም የሆነ መጽሐፍ ይዘገልጠ ምትከልነው አይደለም ክርስትና ስሜት አለው ክርስትና ትነካዋል ትዳስሰዋል በእንባ ትገልጠዋል በጩኸት ትገልጠዋል እምታረጋው ይጥፋ ኢየሱስን ስታስብ እቤት ግራ ግብት ብል ኢየሱስ ማልበል በለው ግጥምና አንብብለት ይኸውልህ ዘምር ጎንዳራ ድምጽ ቢኖር ባይኖር በመትችለው አቅም በለው ንገረው ኢየሱስ ይበለው ስም አውጣለት እሱ ማረግህ ነው እሱ ክብርህ ነው እሱ ያዳነ ጌታ ነው ኢየሱስ ያድናል መስሎ ነው ከያንተ ጓደኞች አሉ እዚህ ሰፈር ሰላም ናቸው ጤና ናቸው ይኸውልህ እጁ ያስገባህ ኢየሱስ የረዳህ ኢየሱስ ሕያው ያደረገ ኢየሱስ ቀንበርን የሰበረ ኢየሱስ ወዲያው ኢየሱስ ያድናል እንደዛ ውደደው በእናትህ ውደደው ኢየሱስን ወደሃለሁ በለው ባፍ ሙሉ አንግሰው ሰው ለሰው ማሳይ ክብሬነ በለው አልማዜና አንተ ለሰው ማሳይ ለዘመዶቼ ማሳይ ለጓደኞቼ ማሳይ እማላፍርብ ኢየሱስ የምትባለው ጌታ ሰው ያደረከኝ አረ ሃሌሉያ ያኔ ነው ክርስትና ውበቱ ያኔ ነው ቸርች የሚገባ ያኔ ነው ባይብል ስቴዲ መጥፋት የሚከነክን ያኔ ነው አንድ ውድ ሚስታረግ የምትበሳጨው አንድ ባይብል ስቴዲ ሚስታረግ የምትበሳጨው ይሄ ሲገባ ነው አለዚያማ ሶስት ወርም ቀርበ ኮራ ብለ ትመጣለህ ወዳጄ ከዚህ በኋላ መሞትም ካስፈለገ ቸርች አካባቢ ሞታል
ያውል ጉልበቴን በልተጨርስ ጌታ ሆይ እርጅናዬ በቤቴ ይሆን ማረጌ ክብሬ ሃሌሉያ ከፍ ባልኩ ቁጥር ዝቅ ብዬ አመልክሃለሁ በቤቴ ብቻ አይደለም ዘር ማንዘሬ ገና ያመልክሃል የሚል አሜን ይበል ዞር በል እባክህ እኔ ብቻ መሰለህ እንዴ ሶስቱ ልጆቼ ገና ጌታን ያነግሳሉ ልጆቼ የልጅ ልጃቸው ሲመጣ ያነግሳሉ በዘሬ ሁሉ ኢየሱስ ይመለካል ምክንያቱም ይሄንን ስሜት ተጋሩኝ ከፈውስ በኋላ ያጣናቸው አንዳንድ ሰዎች አየው እንደዛ ይሄንን ጭንቅላታቸውን እግራቸው መሃል ቀብረው እንዳልጸልዩ ሺቦታ ባካቹ ጸልዩልኝ እንዳላሉ ምጥ ላይ ሆነው ወየው እንዳላሉ ብራቸውን ዘግተው ወዴት ሊድ ጌታ ሆይ ደግሞ ነጋ የት ነው ማዋዬ እንዳላሉ እግዚአብሔር ብለስ ያረጋቸውና ስራ ሲበዛላቸው ጠገቡ መስመር ሳቱ ጌታቸውን እየረሱ መጡ ግለታቸው ቀነሰ ሽብሸባቸው ቀነሰ ኮሜንት በኮሜንት ሆኑ እጃቸውን ያወጡ አስተያየት ሰጪ ብቻ ሆኑ ወዳጄ ተወሱን ኢየሱስ የሚባለው ክብሬ እማመልከው እሱን ነው የሕይወቴ ደጀን ጌታዬ አመልክሃለሁ ኢየሱስን ይባል መስላል እንዴ እዚህ ጋር ስቆም ከባዶ ያነሳን አምላክ ነው ክብሬ እኮ ነው እሱ አንተ በኔ እናትና በኔ አባት መካከል ይውል የኔ ዘር የጠንቋይ ዘር ነው በጣም እኔ ገጠር ተወልጄ ነው ያደግኩት በአባቴም በእናትም ቤት 7 ቤት ወደ ግራም ወደ ቀኝም ብትቆጥር the only preacher እኔ ነኝ ከዘር ማንዘሮች አሁን ነው እንደውም ብቅ ያውት እንጂ እግዚአብሔር እኔም ብቻ ነው ያሰበው አንተ ያንን የጥንቆላ መንፈስ ሰባብሮ እንዴት አገኘኝ አንተ ኢየሱስ እኮ ኢየሱስ ድንቅ አምላክ ነው እንዴት ገባኝ ኢየሱስ ራሱ ጌታ እንዴት ገባ መጽሐፍ ቅዱስ እንዴት ገባ ሺኮ የሚያነቡ አዲስ ኪዳንን በቃላቸው የሚያነብንቡ እኮ አሉ እንዳይመስል በግዕዝ በዕብራይስጥ በተለያየ ቋንቋ ጥጥት አድርገው የሚይዙ እኮ አሉ የሚያነቡ ግን ያልዳኑ እንዴት ገባ አንተ ኢየሱስ እንዴት ገባ ራሱ ያዳነን ኢየሱስ ይባረክ ተደነቅ ተገረም ያዳነ ኢየሱስ ነው አሜን ተለምነ መጣ አይደል እረኞች ደወሉልክ አይደል ሰሞኑን አላየውክም አሉ አይደል ድምጻቸውን ለስለስ አድርገው በልምምጥ መንፈስ አዋሩክ አይደል አዋሩክ በልምምጥ መንፈስ ፓስተሮቹ ደውለው አላየውም አሉክ አንተም አይ ጎርነን አድርገ ሰሞኑን አልተመቸኝም አልክ አይደል አግደለህም ያዳነህ ኢየሱስ ይፈልጋል እንድትበዛ በጥሮት እንድትበዛ ኢየሱስ ያድናል I don't know መሪዎች የት አካባቢ በስታችሁ እንደሆነ አላውቅም እዚህ ያላችሁት ማህበር ምመናን ከምሬ ግን እንደ ታላቅ ወንድም መክራችኋል ግዴላችሁም ጀምሩ ግለት ጨምሩ ፍቅር ጨምር እልልታ ጨምር ሰዎች ረበሽከን ይበሉ ይበሉ ግዴለም ሰሞኑን መተኛት አልቻልንም ምን ሆናችኋል ይበሉ ግዴልህም ክፍለ ከተማም ቢሆን ወረዳም ቢሆን ይክሰሱን አንዳንዴ ጩኸት ይብዛ ጌታ ንበል ወደድኩክ ምን ላርግ በለው ኢየሱስ ያድናል ሱና ያዳነ መቅደስ ባላዩ ይቆጨኝ ነበር ይሄን ሰው መቅደስ ባላዩ ይቆጨኝ ነበር 38 አመት ሙሉ ሲዳክር አንድ ሰው አልቲሜትሊ አንድ ሰው አጠገቡ አልነበረም ኢየሱስ ሲያዋራው አዳነው አስፈነጠዘው ተደነቀ አንተ የሚያደርገው ጠፋበት በነጋታውም በሶስተኛው ቀን ግን መቅደስ አካባቢ ያየውት ሰው ይውል መብጃክ መቅደስ ነው የሚቀረው እሱ ነው ክብር እሱ ነው ሞገሱ እሱ ነው በመችለው መንገድ ሁሉ ያ መጽሐፍ ቅዱስ ግን እንደዚህ በሰዓት ይዘ ሱቅም ቢሆን ክፈተው አንብበው በቃ የምታረገው ነገር ሁሉ በዚህ አድርግ ያኔ ቤቱ ይባረካል ያኔ መንፈስ ቅዱስ ይመጣል ያኔ ጨለማው ይሰባበራል ያድናል የሚስዋኔ ይበል ያኔ ከክብር ወደ ክብር ትሻገራል ያኔ እግዚአብሔር ምልክት አድርጎ ለሁሉም አካባቢ ይገልጣል ለዚህ እግዚአብሔር ሰዎች ተስፋ እንዳትቆርጡ ፕሊዝ ስብቻ ሳይሆን ግን ከዳን ከበኋላ አደጎ መጽሐፍ ቅዱስ እኮ ህዝቤን ልቀቅ በምድረ በዳ ምን ይለኝ ዘንድ ያገለግለኝ ዘንድ አይደል የሚባለው ያመል ለምንድነው ከፈርዖን እጅ ነቅሎ ያወጣቸው ያመልኩት ዘንድ እኮ ነው ያገለግል ለምንድነው ነፃ አወጣ ለምን ሰው አደረገ ለምን ታግሎ አሸነፈል ጌታ ለምን የፈርዖንን ጦር ሰረገላው ከመሬት ጋር ጣብቆ ነቅጦ አንተን አወጣ ታመልከው ዘንድ ነው እልልቱን ዘንድ ነው ታገለግለው ዘንድ ነው እግዚአብሔር መንፈስ ጥራ ዘንድ ነው ቸርች አካባቢ ትታይ ዘንድ ነው ኢየሱስ ያድናል ይሄንን እንዳሰሱ በብዙ ፍቅር አሳስባቸዋል ሶስተኛና የመጨረሻው
kind of fun ነው እሱ ትንሽ ሶስተኛው kind of fun ነው ግን በደም ስሙ በጣም ይሄ ሰው ያንተ ጀግና ነው አንተ የኢየሱስ ፍቅር ያገኘው አሜን እንዴት አይነት መንፈስ ያለበት ሰው መሰለባክ እንደ ትንሿ እንኳን ቢሆን የዚህ ሰውዬ ነገር እኛውስ ዛሬ ይገባል ሃሌሉያ ምንድነው የሆነው ታሪኩ ይሄ ሰውዬ ሰክሯል ስንት አመት ነው የተኛው 38 አመት የተኛው አልጋውን ተሸክሞ ብን አለ በደስታ ለካ ቀዳሜ መሆኑን አረስቷል ሰንበት መሆኑን ሲጀምር አንተ 38 አመት የኖረው ሰው ቀን ያቃል ሰንበት ነው ዛሬ ምናምን ይላል ተንቀሳቅሶ ማያክሰው እሱ ለካ ሰንበት መሆኑን ረስቷል ወዳጅ እየሰከረ በቃ በደስታ ሰክሮ አልጋውን ተሸክሞ ይሄድ ይያለ ያከባቢ የኮሚኒቲ ፖሊሶች አሉ በነገራችን ላይ እነሱ የኮሚኒቲ ፖሊሶች ነው የሚባሉት የአይሁድ ህግ መከበሩንና አለመከበሩን የሚያረጋግጡ ስፔሻል ልብስ የሚለብሱ ልክ አሁንኛ ደንብ እንደምንላቸው አይነት ያከባቢ ፖሊሶች ናቸው እሱ ወዳጁ ሹው ወያለ ሲሄድ በደስታ ናንተ አሉት ዱይዛን ቀን ቢያልፉት ምን አለ አንዳንዴ ገብተዋል ደስታን ልውጥ የሚያርግ እንድትል የሚያርግ በደስታችሁ ቀን ድንገት አዝናችሁ ታቃላችሁ እንዲህ የሚሰሩ መናፍስቶች አሉ አለኛ አንቀን ጌታ በደስታ ቀን በሰርግ ቀን በልደት ቀን በግራጁዌሽን ቀን በሹመት ቀን ሆን ብለው ድብልቅ የሚያደርጉ ነገሮች ይመጣሉ እንስበረው ዛሬ በኢየሱስ ስም ይሰበር ይሄ ደስታን ሙሉ እንዳይሆን በቃ እኮ ደውላል አንተ እኮ ጀምራል አይገርምም ያ ጉዳይ እኮ ተሳካ ቱቱቱ ብለ ለሶስት ለአራት ሰው ደውለ አምስተኛው ላይ ስለሚያስደርግ ማለት እኔ አስተዋውሳለሁ ይሄንን አንድ ቦታ ዝም እንደ ዲቮሽን ሼር ሳረጋቸው አንዱ በጣም አስቂ ነገረች ምን እንዳይታቃላችሁ ፓስተር ያሁን ያልከው ነገር ጥሩ ነው እኔ ያገባው ግን ኦልሞስት እኮ 18 አመት ሞልቷታል ካገባች እኔ ያገባው ቀን የሆነውን ልንገራለች ሰርግ ነው አይደል ቬሎ ለብሼ ልክ ለወጣ ስል ከናቴና ከአባቴ ቤት ከየት እንደመጣ ማላቀው የንብ መንጋ ግቢውን ወረረዋለች ዘኦንሊ የተነደፍኩትን ይነዋለች የነደፈኝ ደግሞ ከንፈሬ ላይ ነው አለች ይሁን እቺ ሴትዮ ወደ ይሁን በቃኮ ባል እዚህ ጋር መጥቷል እንትኑ ተገልጧል ሪቫኑ ለትወጣ ስትል ለይቶሷን ከንፈሬ አበጣለች ትልቅ አከላለች ወዲያው ምን ሆኖ እንባዬ መጣለች ሳለቅስ የኮስሞ ይሄ የተቀባነው ነገር በሙሉ አየ ከዛ ተርዋሩጣው ከንፈሬ በጣም ስላበጠ ማስክ ይዞ መጡና አደረጉልኛለች በማስክ የተደረገ ሰርግ kind of አናውን ዝም ብለህ ተስቀለደል ይሁን እንደዚህ የሚሰሩ deliberately intentionally የሚላኩ መናፍስቶች አሉ ይመቱ አሜን በሰርግ ቀን በልደት ቀን ልጅ ልትበቃ ሚስት ልትወልድ ኦሬዲ ሁሉ ነገር ኦኬ ነው በሰላም እየመጣ ነው ከአንድ ሰዓት በኋላ ተወልዳለች ተብሎ እኮ ተነግሯል ሁሉ ነገር ጥሩ ነው ኦኬ ነው ብሏል እኮ ዶክተሩ አንተም ደውለ ፒስ ነው ብለሃል ከዛ ዶክተሩ ቀስ እያለ ይመጣል እንደዚህ የሚሰሩ መናፍስቶች አሉ አንተ ያውል መጣው ዛሬ ይመታ ሚስዋኔን ይባል አለ የግራጁዌሽን ቀን እንደዚህ አይታል በቃ በሰርግ ቀን በልደት ቀን በሆነ ነገር ቀን የሆነ ነገሩ ሐዘን የሚመጣን ነገር እንዳለ መሳት የለብም የዚህ ሰውዬ ከዚህ ጋር ባይያዝም ግን እንጆይ ያረገ የደ ኮሚኒቲ ፖሊስ አስቆመውና ናለው ይውል በደንብ ስሙ ቁጥር 10 ያም ቀን ሰንበት ነበር ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው አልጋህ ልትሸከም አልተፈቀደልህም አውት ቁጥር 10 ላይ በደንብ ተከታተሉኝ ከዛ ቁጥር 11 ላይ ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ያዳነኝ ሰውዬ ነው አልጋህን ተሸክመ ሂድ ያለኝ አላቸው ከዛ ቁጥር 3 ሁለተኛ ጥያቄ ጠይቁት ምን ምሉ አልጋህን ተሸክመ ሂድ ያለ ማን ነው አሉት አሳዛኝ ስሙ ጠፋበት በጣም ያሳዝነኛል የሰውዬ ቁጥር 3 አልጋህን ተሸክመ ሂድ ያለ ማን ነው አሉት ቁጥር 13
የተፈወሰው ሰው ዳሩ ግን የተፈወሰው ሰው ማን እንደሆነ ማስረዳት አቃተው። አይቆጭም? ምን ይበል? ማን ነው ያዳነው? መጀመሪያ ማን ነው አልጋህን ተሸክመህ መሄድ የለብህም ሲሆን አልጋህን ተሸክመህ ሂድ ያለኝ ያዳነኝ ሰውዬ ነው አለ። ማን ነው ሰሉት? አላለም እሱ። አንተ ነህ ያልከው። ዝም አለ። ይኸውልህ ስሙ ጠፋበት። ወይኔ ስሙ ጠፋበት። በኋላ ግን ስሙት ይኸው እንዴት እንደሚሆን። ከዛ በኋላ ቁጥር 10 ሌላ ቃል ታነባለህ። ቁጥር 10 ከዚያ በኋላ ኢየሱስ በመቅደስ ሌላ ቀን ተገናኘ ከማጋ። ከዛ ኢየሱስ አንተ ና አለው። ባለፈው የተፈወስከው ሰው አይደለም? ከዚህ የሚብስ እንዳይደርስም በደግመህ ኃጢአት። አሁን ስሙን በትክክል ሪከርድ አደረገ። ስሙ ማን ነው? ከዛ በኋላ ቁጥር 15 ሂዳ እንግዲህ ተመልከት። ቁጥር 15 ሰውየው ሄዶ በኃይል አሜን በል። የገባው ካለ ጮክ ብሎ አሜን በል። የት ነው የሚሄደው ሰውየው? ሰውየው ሄዶ ያዳነው ኢየሱስ እንደሆነ ባለፈው ጠይቀውት መልስ አልሰጠም ማለት። አሁን ኢየሱስን በትክክል ድጋሚ ያገኘውና ስሙ ኢየሱስ መሆኑን ሲረዳ ትዝ ያለው ባለፈው ጥያቄ ጠይቀውት ሰውዬ ብሎ የመለሰው ነገር ትዝ ስላለው ገሰገሰ ቢሮአቸው ቀጥታ። ሰውየው ሄዶ ነው የሚለው። ቀጥታ ባለፈው ስታዋሩኝ ያዳነ ማን ነው ባላችሁኝ ጊዜ ሰውየው ነው ያልኩት አይደል? ኖ ያዳነኝ ሰውዬ አይደለም። ስሙ ኢየሱስ ይባላል። ስሙ ኢየሱስ ይባላል። ያዳነኝ ኢየሱስ የሚል ሰው አሜን ይበል። ምክንያቱም ቁጥር 15 ላይ ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። አሜን። አንተ ወደ ፖሊስ ትሄዳለህ? እንዴ? ሄዳለሁ። በደንብ አላስረዳውም የዛን ቀን። ሰውየው ነው ያልኩት። ሰውየው ብዬ ነው ያለፍኳቸው። አሁን ግን በትክክል ስሙ ገብቶኛል። ቢሮአችሁ የት ነው? ባለፈው አቁማችሁ ስትጠይቁኝ ሰውየው ያልኳችሁ ልክ አይደለም። ስሙ ኢየሱስ ይባላል። ስሙ ኢየሱስ ይባላል። ያዳነኝ ኢየሱስ ነው። ማን ነው ያዳነ? ማን ነው ሰው ያደረገ? ማን ነው ሕያው ያደረገ? ኢየሱስ ያድናል። ማን ነው ያዳነ? ማን ነው ሰው ያደረገ? ያድናል የሚል ሰው አሜን ይበል። አየው ረሃቡን፣ አየው ቁጭቱን። ለሰው ማሳየው በትክክል አለማውራቱ ቆጭቶታል። ሰውዬን ያልኩት በደንብ አላብራራሁም። ያ በጣም አናዶታል። አሁን ግን ሪከርድ አደረገ። ራሱ ኢየሱስን ቆሞ አየው። በደንብ አዋራው። ስሙ ኢየሱስ መሆኑ ሲረዳ ቀጥታ እነሱ ጋር ሄዱ። ስሙ ኢየሱስ ነው ያዳነኝ። ቆሞ ያዋራኝ 38 ዓመት ታሪኬን የቀየረ ስሙ ኢየሱስ ይባላል። ስሙ ኢየሱስ ይባላል። እንዲህ አይነት ረሃብ አለን ይሆን? እንዲህ ውስጣችን ያር ይሆን? ይቆጭ ይሆን? ያዳነንን ጌታ ለወዳጅ ትነግረው ይሆን? ለሰው ታወራ ይሆን? ለዘመዶች ደብዳቤ ትጽፍ ይሆን? ኢየሱስ የሚባል ጌታ አገኘው ትል ይሆን? ያዳነን ኢየሱስ ስሙ ይባረክ። እንዲህ አይነት ስሜት ከተሰማን ቸርች ታድጋለች። ወዳጅ አውራው ኢየሱስን፣ ንገረው ኢየሱስን። እሱ ነው ታሪክህ፣ እሱ ነው ክብርህ፣ እሱ ነው ሞገስህ። እግዚአብሔር ዘመናችሁን ይባርክ። ሁላችንም እንጸልያለን በጌታ ፊት።